Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. የኢትዮጵያ ኢንቨስትመንት ሆልዲንግስ በኤሌቬት አፍሪካ 2026 እንዳሳወቀው የ25.56 ሚሊዮን የአሜሪካ ዶላር የሚያወጣ የቢፒኦ ፕሮጀክት መጀመሩን ነው። ይህም የ3000 ሰዎች መገልገያነት የሚበቃ ሲሆን ይህም የውጭ ስራ አቅርቦትን ለመጨመር የሚረዳ ነው። ኢትዮጵያ በዚህ ሰዓት 50 ሚሊዮን የአሜሪካ ዶላር የምታስገባ ሲሆን በዚህ ሴክተር ካደጉ ሀገራት ለምሳሌ እንደ ህንድ 50 ቢሊዮን የአሜሪካ ዶላር የሚያገኙ ሲሆን ከነዚህ ጋር ሲወዳደርም ዝቅተኛ መሆኑን አሳውቀዋል። ዓለም አቀፍ የሆነው የቢፒኦ ገበያ በፈረንጆች አቆጣጠር 2030 ከ302 ቢሊዮን እስከ 525 ቢሊዮን የአሜሪካን ዶላር እንደሚደርስ ይጠበቃል። ይህም ለኢትዮጵያ አዲስ ጅማሬን የፈጠረ ሲሆን ይህም ከኤአይ ጋር አብሮ የሚሰራ አዲስ የስራ ኃይል መፍጠሩ ነው። ነገር ግን ይህን ስራ ላይ እንቅፋት እየሆነ ያለው የኢንተርኔት ፍጥነት ማነስ፣ የመሰረተ ልማቶች አለመሟላትና የኢኮኖሚ አለመረጋጋት ይጠቀሱበታል። Caffeinated podcast. የኢትዮጵያ መብራት ኃይል በቅድመ ክፍያ የሚሰሩ ከ500 ሺህ በላይ ስማርት ሜትሮችን በ48.8 ሚሊዮን የአሜሪካ ዶላር ዝርጋታ መጀመሩን ተናግሯል። ዝርጋታውም 125 ሺህ የስሪ ፌዝ ሜትሮችን፣ 25 ሺህ የስማርት ሲንግል ፌዝ እና 350 ሺህ የከፊል ስማርት የሆኑ ሜትሮችን የሚያጠቃልል መሆኑን ተናግረዋል። እስካሁንም 60 ሺህ ባለ ሲንግል ፌዝ እና ከ70 ሺህ በላይ የሆኑ ስሪ ፌዝ ሜትሮች እንደገጠሙ ተናግረዋል። ሲስተሙም በንግድ ባንክ፣ ኢትዮ ቴሌኮም እና አዋሽ ባንክ በኩል በቅድሚያ በመክፈል የሚያገለግል ሲሆን በአሁኑ ሰዓትም ከ67 ሺህ በላይ ተጠቃሚዎች እንዳሉት ተናግረዋል። ይህም የካርድ መጥፋትን፣ የመብራት ቁጥጥርን እንዲሁም የመብራት ፍጆታን ለመከታተል እንደሚረዳ አሳውቀዋል። ይህ የፊንቴክ እርምጃ አስፈላጊ የሆኑ አገልግሎቶችን ዲጂታላይዝ ያደረገልን ሲሆን በትክክል ከተተገበረም የክፍያ ስርዓቱን እንዲሁም የተጠቃሚዎችን ፍጥነት እንዲጨምር ያደርጋል ተብሎ ይጠበቃል። Caffeinated podcast. በአዲስ አበባ የስማርት ፖሊስ ጣቢያ የተከፈተ ሲሆን 24 ሰዓት እንዲሁም 7ቱንም ቀን የሚሰራ ይህ በኤአይ የተደገፈ ስርዓት እና ራስ አገዝ መጠቀም የሚችሉበት ኪሶኮች የተዘጋጁ ሲሆን ዜጎችም ክስ ለመመስረት፣ ማስረጃ ለማስገባት እንዲሁም ክፍያዎችን በዲጂታል መንገድ ለመፈጸም የሚችሉበት ከላዊ በሆነ ማስረጃና በሚንቀሳቀሱ ፖሊሶች እርዳታ እንደሚፈጸም ተናግረዋል። ይህ ሲስተም የማዋቀሪያ ስርዓትን፣ የሰው ሰራሽ የሚከሰት ስህተትንና የሰዎችን ጉልበት የሚቀንስ መሆኑን ተናግረዋል። ይህ ፕሮጀክት በተወሰኑ ቦታዎች ላይ ብቻ ሙከራ ላይ የዋለ ሲሆን በትንሽ ጊዜ ውስጥም የማስፋፊያ ስራ እንደሚሰሩ አሳውቀዋል። ይህ የሚያሳየው ወደ ዲጂታል የመንግስት አገልግሎቶች ኢትዮጵያ እያደገች መሆኑንና በብዙሃኑ ስምምነት በሲስተሙ ተአማኒነትና የልማቶች እድገትና ጥገና ላይ መሆኑን ነው። Caffeinated podcast. በዩኤንኢሲኤ በተዘጋጀው ኮንፈረንስ የኢትዮጵያ ብሔራዊ ባንክ እንዳሳወቀው የኢትዮጵያ ኢኖቬሽን ሴክተር የሞባይል ገንዘብ፣ ፊንቴክ እና ኤጀንት ባንኪንግ በፍጥነት እየተስፋፋ ሲሆን በዚህ ውስጥም የማይክሮ ፋይናንስ ድርጅቶች በስራ ፈጠራ ላይ እና የኢኮኖሚ አካታችነት ላይ ከፍተኛ ሚና ያላቸው ሲሆን ይህ የሚደገፈው በዓለም አቀፍ የእርሻ ልማት ፈንድ ነው። ባለስልጣኑ እንዳሳወቀው የጠንካራ አመራር፣ የአደጋ ጊዜ መከላከያ እንዲሁም አካታች የሆነ ኢኖቬሽን እንደሚያስፈልግ ተናግረዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት። Caffeinated.
Caffeinated. Caffeinated podcast. We're wide awake today.